ሀንዬ ያላሰበችው ነገር ገጠማት። ሰላምዬ ያየችው ነገር ማመን አቅቷት ራሷን መቆጣጠር አቃታት። ሰላምዬ በምታስተናግድበት ውስጥ መታ አንገቱን ያነቀችው ሀንዬ ሌላ ጉዳይታ ነው። በሌላ በኩል ምላሴ በጣም ተናዶ ራሱን መቆጣጠር አቃተው። የወለወለበትን እንደውም የደከመበትን ነገር ሳይሰጠው ቀረ። በቤቱ መከበር ያጣው እንዲሁም ደህንነቱን መሳለቂያ ያደረጉትን ሰዎች አዘነባቸው። ምላሴ እናቱ በበደል መድረሰባት ምክንያት በጣም አዝኖ ከዚህ በፊት አይታችሁታል። አሁን ደግሞ የሚሰራውን ገንዘብ በሙሉ እየወሰዱና እየተሳለቁበት መቋቋም አቃተው። ሰላምዬ በተቀጠረችበት ግቢ ለአልጋ ፈልግሻለሁ በማለት አንድ ህፃን ልጅ የእሷ ታናሽ የሚሆን ተሳለቀባት። ይሄን ስታይ ሀንዬ የራሷን መቆጣጠር አቃታት። አሁን ላይ ሀና ባደረገችው ነገር ቢጸጽታትም ነገር ግን በህቴ ስትመጣ ዝም አልልህም፣ እንዴት በሴት ልጅ ክብር በዚህ ላይ ትመጣለህ በማለት ነበር ምላሽ የሰጠችው። ሀና ይሄንን ስታደርግ ሰላምዬ ተቆጣቻት። ምላሴ በጣም ያዘነበት ምክንያት አሁን ላይ ከቀን ወደ ቀን ሰዎቹ እየተለወጡና ያጠበበትን የወለወለበትን የሰራበትን ሊሰጡት አልቻሉ። በየቀኑ በደንብ ስትችል እንሰጥሃለን እያሉ በድህነቱ እየተሳለቁበት፣ እንዲሁም ሰላምዬ በድህነቷ ተቀጥራ ስለምሰራ ዛጋ እየተሳለቁባት በጣም አሳዝኗታል። በሌላ በኩል ድንብላል ከቀን ወደ ቀን የፍቅረኛዋ ነገር አሳስቧታል። በጣም አሳዛኝና አስከፊው ነገር የሰላምዬ ወንዶቹ ምን ያህል እንደሚተናኮሏት ይህንን ስታይ ሀንዬ ራሷን መቆጣጠር አቃታት። ወይዘሮ ሜላት ከቀን ወደ ቀን የሚደርስባትን የልጆቿን ስቃይ መቋቋም አቅቷታል። በጣም የሚገርመው ነገር ድንብላል ይለወጣል ብላ የሞከረችው ልጅ ሳይ ድንብላል አምርራ ለቀሰች። ሁሉም ነገር ከአቅሟ በላይ ሆነ። ሰላምዬ ትልቅ ችግር አጋጠማት። ሀንዬ ሰላምዬን እየተሳለቀና በስራዋ እየተሳለቀባት ባለበት ቅጽበት ነበር ሀንዬ ይሄንን ስትሰማ ራሷን መቆጣጠር ያቃታት። ሰላም ሰላም የቻናሌ ቤተሰቦች እናመሰግናለሁ። ከልብ ነው ማመሰግነው ስለምታበረታቱኝ። ሀንዬ በስተመጨረሻ ሁሉንም ነገር መቆጣጠር አቃታት። በሌላ በኩል ደግሞ ምላሴ በስራው ሲሳለቅበትና እንዲሁም የሰራውን ገንዘብ አልሰጥም ብሎ ሲጫወትበት ሲያይ ራሱን መቆጣጠር አቃተው። ምክንያቱም አሁን ላይ ገንዘብ ምን ያህል እንደሚያስፈልገው እዚህ ጋር የተቀመጠው ለገንዘብ እንደሆነ በደንብ የተረዳ አልመሰለኝም። ነገር ግን ሀብታሞች ለድሃ ምን ያህል እንደሚረግጡና ድሃን እንዴት እንደሚንቁ ሀንዬ አይታለች። በዚያ ምክንያት ነበር ሀንዬ ሰላምዬን ቀጥ ብለህ ማየት አትችልም በማለት ልታናገረው የሞከረችው። ሰላምዬ ያየችውን ነገር ማመን አቃታት። ወይዘሮ ሜላት ስራ ቦታ ላይ አሁን ላይ የድሮ ሰራተኛዋ የአሁን ደግሞ ሙዲሯ ወደ ስራ እንድትመጣ አዟት ነበር። ነገር ግን የድሮ ሰራተኛዋ ሚስት አሁን ላይ ከወይዘሮ ሜላት ጋር ያለው ግንኙነትና እንደዚህ ጥብቅ ግንኙነት አላማራትም፣ ወደ ሌላ ወስደዋለች። ባለልጅና ባለትዳር መሆኗን የረሳች እስከሚመስል ድረስ ቅናት ወደ ሌላ ነገር አስቦባታል። እናም ለሰራተኞቹ ትልቅ ተንኮል እንዳዘጋጁና ስራ እንዳትቀጠር እንዲሁም ከተቀጠረች እንዳስወጣት ልታዛቸዋለች። ሰላምዬ እባክሽን እህቴ ገንዘብ ምን ያህል እንደሚያስፈልገን በደንብ የገባሽ አልመሰለኝም። ስለዚህ ሁሉን ነገር ችለን መቆጣጠር ያለብን ራሳችንን በማለት ነበር ሀንዬ ያናገረቻት። ሰላምዬ ሀንዬን ተቆጣቻት። ምክንያቱም ሰላምዬ ትልቅ እንደመሆኔ መጠን ኃላፊነት ወስዳለሁ በማለት ነበር። ምላሴ ከቀን ወደ ቀን ሰዎች እሱን ለመጉዳት ብቻ ሳይሆን ጊዜውን፣ ገንዘቡን እየወሰዱበት ነው። እግራቸውን ጫማቸውን ካሳጠቡ በኋላ ነገ በደንብ ስትችል እንሰጥሃለን እያሉ እየተሳለቁ ትተውት ይሄዳሉ። እሱ ግን ችሎ ከነገ ዛሬ ፈጣሪዎቸውን የሚፈሩ ይመጣሉ እያለ አስቦ ነበር። ነገር ግን እንደዛ አልሆነም። ያሰበው የገመተው ነገር ሌላ ነበር። ምክንያቱም አሁን ላይ እሱ ምን ያህል ገንዘብ እንደሚያስፈልጋቸው እንዲሁም ለዕለት ጉርሳቸው ሰርቶ መሄድ ለሱ ትልቅ ነገር እንደሆነ በደንብ ስለሚያውቅ ነበር። ነገር ግን አንዳንድ ክፉና መጥፎ ሰዎች ጫማቸውን ካስወለወሉ በኋላ ለሱ ገንዘብ መስጠት ምን ያህል ቄልነት እንደሆነ ተሳልቀውበት ይሄዳሉ።
በሌላ በኩል ከዚህ በፊት ገንዘቡን የመለሰችለት ሰላምዬ አልጋ ላይ አብረሽኝ እንድትተኝ እፈልጋለሁ፣ ምክንያቱም ይሄ ሁላ ገንዘብ የሰጠሁሽ ዝም ብዬ አይደለም ብሏት ነበር። እሷም በክብር የምደራደር ቢሆን ኖሮ ዛሬ እዚህ ጋር ተቀጥሬ አልሰራም ነበር፣ ስለዚህ ክብሬን እፈልገዋለሁ ብላ እንደመለሰችው በደንብ ታውቃላችሁ። ያ ልጅ አሁንም መጥቶ ገንዘብ እየሰጠ ጣውላ ላይ በማስቀመጥ ልቅስ ይሄንን ህይወትሽን የሚቀይር እንዲሁም ለብዙ ጊዜ ለ1 ዓመት ያህል በላይ የሚሆን ገንዘብ ብሰጥሽና ከኔ ጋር አንድ ሌሊት ብቻ ብናሳልፍ አይሻልሽም እዚህ ጋር ከምደክሚ በማለት ነበረ የተሳለቀባት። አሁንም ራሷን ለመቆጣጠር እየሞከረች ነው። ምክንያቱም እዚህ ጋ ከስራ ከተባረረች ምን ያህል ከፍተኛ ነገር እንደሚያጋጥማት በደንብ ስለምታውቅ ያንን ነገር ደግሞ ማድረግ አልቻለችም። ሰላምዬ ቤተሰቦቿንና ህይወቷን ለመቀየር ስትል ብዙ ነገር ማድረግ እንዳለባት ወስናለች። ምክንያቱም ቤተሰቦቿ ከምንምና ከምንም በላይ እንደሚበልጡባት በደንብ ታውቃለች። በሌላ በኩል ወይዘሮ ሜላት የልጆቿን ድካምና የልጆቿን ልፋት በማሰብ ከዚህ በኋላ እኔም አብሬ መድከም አለብኝ፣ ዝቅ ብዬ መስራት አለብኝ በማለት ነበር ወደ ስራ የሄደችው። ከዚህ በፊት እንደምታስታውሱት ልብስ በጣም ብዙ ልብስ አሳጥባ ብሯን ሳሰጣት 200 ብር ነበር የወረወረችላት። ወይዘሮ ሜላት ምን ያህል ለሰው ክብር እንዳላትና የሚሰራ የሚደክም ሰው እንዲህ አርጋ እንኳ እንደማገለምጥ ለዛ ለሰው ትልቅ ክብር እንዳላት ሁላችሁም ታውቃላችሁ፣ ሀብታም በነበረችበት ሰዓት። አሁን ግን የሚደርስባት ፌል ያልሆነና እሷ ድሮ የማታደርገው ነገር ነው። ለሰራተኞቿ ምን ያህል ክብር እንዳላት እንዲሁም ሰራተኞቿን ምን ያህል ለቤት ኃላፊ እንደምታደርግ በደንብ ታውቃላችሁ። ነገር ግን አሁን የሚደርስባት ስቃይና መከራ እንዲሁም በልጆቿ የሚደርስባት ነገር ትናንት ያላደረገችው ነገር እንደሆነ በደንብ ግልጽ ነው። ምክንያቱም ወይዘሮ ሜላት አሁን ላይ የሚደርስባትና የደረሰባት መከራ ሁላ ትናንት ባደረሰችባቸው አንዳንድ ሰዎች ነው እያላችሁ ኮመንት ላይ ስለምጽፉ ነው ይሄን ያልኩት የኔ ወዶች። ምንም ያህል ኃይለኛና ቁጡ ብትሆንም የሚሰራ ሰው የሚደክም ሰው ገንዘቡን በላቡ የሚያገኝ ሰው ጨምራ እንጂ በፍጹም ቀንሳ የምትሰጥ አይነት ሴት አይደለችም። በዛ ላይ ለሰው ልጅ ትልቅ ሪስፔክት እንዳላት በደንብ የገባችሁ ይመስለኛል። አሁን ላይ ግን በሷ የሚደርስባት የእያንዳንዱ ስቃይና መከራ መቋቋም አቅቷታል። የወይዘሮ ሜላት ቤተሰብ ከቀን ወደ ቀን ለቅሶና ሐዘን፣ ክፋትና እንዲሁም የማይታይ በዱንያ ላይ ያልታየ ነገር እስከሚመስል ድረስ ድራማ መሆኑን እስከሚጠፋን ድረስ እያየን ነው። በሌላ በኩል አቶ ኖላዊ አሁን ላይ የልጅ አባት ሊሆኑ ነው። ከእርጅና ወደ ወጣትነት አሁን ላይ ዘበኝነት ተቀጥረው እየሰሩ ነው። እንዲሁም ከቀን ወደ ቀን ሀብት ስላለኝ እያለ የሚመጻደቀው ተምቹ ብሶበታል። እንደውም የፍቅረኛዋን ወንድም እየተሳለቀ ምኑን ያመመው በማለት መሳለቁን ቀጥሏል። አሴር ግን እባክህን ስርዓት ያዝ፣ ስርዓት ይኖረ ብሎታል። ሀብት ንብረት ምንም ያልመሰለውና ሀብትና ንብረቱን በመስራት እንደሆነ ያገኘው እንደውም ወደፊት መስራት እንዳለበት የሚያውቀው አሴር አሁን ላይ ግን የጓደኛውን መልካምነትና ደግነት ሳይክድ ነገር ግን ምን ያህል በሰዎች ላይ የሚያደርሰውን እያንዳንዱ እርምጃውን አልወደደለትም። በዚህ ምክንያት ደግሞ ከፍተኛ ጸብ፣ ተጣልተው ተለያዩ። ተምቹ በራሴ መንገድ እሄዳለሁ እንደውም ጎዳና ለእኔ ብርቅ አይደለም በማለት ነበር። አሁን የሚወዱ ሰዎች ሁላ ሀብት ስላለኝ እንጂ ወደውኝ አይደለም። ስለዚህ ትናንት የበቀላቸዋለሁ፣ ትናንት የተበቀሉኝ እኔ ደግሞ አሁን መልሼ በቀላቸዋለሁ እያለ የሚመጻደቀው ተምቹ ከቀን ወደ ቀን ብሶበታል። በሌላ በኩል አሁን ላይ የፍርድ ቤቱ ቀጠሮ ለሌላ ቀን ተሰጥቷል ነበር። ወይዘሮ ሜላት በገንዘብ ምክንያት ፍርድ ቤቱን መከራከር ስላልቻለች አቁመዋለች። ጠበቃ ተብዬው አሁን ላይ እኔ እከራከርልሻለሁ፣ ሁሉን ነገር እኔ ያስመልስልሻለሁ ብሏት ነበር። ነገር ግን ወይዘሮ ሜላት ለጠበቃው ምንም አይነት ነገር መስጠት አልፈለገችም። ምክንያቱም አላመነችውም፣ እምነቱን ልሰጠው አልቻለችም። ያላትን ሰነድና የእያንዳንዱን ነገር ወስዶ እንደማይሰጣቸውና ሁሉን ነገር እንደሚቀማት በምንም እርግጠኛ ስላልሆነች ያንን ነገር ማድረግ አልፈለገችም። ወይዘሮ ሜላት የምታደርገው ነገር ትክክል ነው ትላላችሁ? በሌላ በኩል አሁን ላይ የቤት ሰራተኛ የሚያስገባው የድሮ ሰራተኛ ይዞላት የሚመጣው ሰውዬ እንደሚረዳትና
ሀቀኛ እንደሆነ በተደጋጋሚ ነግሯታል። ነገር ግን ወይዘሮ ሜላት በፍጹም ብላለች። ምክንያቱም ወይዘሮ ሜላት በቀላሉ የምትረታና እንደዚህ ብሎ ሰዎችን ማመን አትፈልግም። ትናንት የደረሰባትን መከራ ስለምታውቅ ይመስለኛል። ውዶቼ ወዳችኋለሁ።